አላህ ከአረብኛ ውጭ የማይሰማ ከሆነ ምኑን አምላክ ሆነ? ቁርአን የሚቀራው ምን የሚለው በአረብኛ ነው። ቁርአን ላይ ብትሄዱ መፍጠር የሚችለው አላህ ነው ካላችሁ በኋላ ኢየሱስ ክርስቶስ ከጭቃ ወፍ ፈጥሯል ብላችሁ ተናገራችሁ። ስለዚህ ሌላው ኢየሱስ ክርስቶስ አልሞተም ያላችሁት እናንተ ናችሁ። እናንተ ነቢያቶች በሙሉ እኩል ናቸው ብላችሁ ትላላችሁ። ሙሳ ቢሰደብ በእናንተ ምንም አትሉ። ኢብራሂም ቢሰደብ አንድም ነገር ትንፍሽ አትሉ። ኢሳ ነቢይ ብላችሁታል። ኢየሱስ ቢሰደብ አንዳችን መልስ አትሰጡም። ሙስሊሞች ነቢዩ መሐመድን አንድ ሰው የሆነ ነገር ቢለው ህይወቱ ይጠፋል። ልጆቼን እኔን አስበልጣችሁ ውደዱኝ አለ፣ አድናችኋለሁ ግን አላለም። ኢየሱስ ግን ብሏል። አይገርምሽ? ኢየሱስ ክርስቶስ አብልጦ የወደደኝ የተከተለኝ በሙሉ ይድናል ነው ያለው። የኔ አባት በክርስቶስ ያመነ እንደሚድን መጽሐፍ ቅዱስ ይነግረኛል። በእናንተ በአላህ አምኖ ሲኦል ሊገባ ይችላል። እርግጠኛ አይደላችሁም ስለመዳናችሁ። ሙስሊም እንዳለ ነገራችሁ በአረብኛ ነው። ከአረብኛ ውጪ ወደ ውጪ ነው። ስለዚህ አላህ ከአረብኛ ውጪ የማይሰማ ከሆነ ምኑን አምላክ ሆነ? ሁሉንም ነገር የማይሰማ ከሆነ አላህ ምኑን አምላክ ሆነ? ሙሉ ነገሩ ቁርአን የሚቀራው ምን የሚለው በአረብኛ ነው። ሌላ ቋንቋ አያውቅም። አምላክ ነው ብሎ ለማመን ያስቸግራል። አንድ አረብ ነው ማለት ነው አላህ። እናንተ በምትሉት ቁርአን ላይ ብትሄዱ መፍጠር የሚችለው አላህ ነው ካላችሁ በኋላ ኢየሱስ ክርስቶስ ከጭቃ ወፍ ፈጥሯል ብላችሁ ተናገራችሁ። ስለዚህ ሌላው ኢየሱስ ክርስቶስ አልሞተም ያላችሁት እናንተ ናችሁ። አልሞተም። አይሁዶች አልመጣም ይላሉ፣ እናንተ ደግሞ አልሞተም ትላላችሁ። እናንተ ነቢያቶች በሙሉ እኩል ናቸው ብላችሁ ትላላችሁ፣ ግን አይደለም። ሙሳ ተብሎ አሁን ሙሳ ቢሰደብ በእናንተ ምንም አትሉ። ኢብራሂም ትላላችሁ፣ ኢብራሂም ቢሰደብ አንድም ነገር ትንፍሽ አትሉ። ኢሳ ነቢይ ብላችሁታል። ኢየሱስ ቢሰደብ አንዳችን መልስ አትሰጡም። ሙስሊሞች የእናንተ ጭቡት ያለው ነቢዩ መሐመድ ጋር ነው። ነቢዩ መሐመድን አንድ ሰው የሆነ ነገር ቢለው ገስቧል፣ ምንም ማለት አይችልም፣ ህይወቱ ይጠፋል። እንግዲህ ነቢይ ነው። ነቢይ የተነገረውን ብቻ ፈጣሪ የነገረውን ነገር ማስተላለፍ ብቻ በራሱ አቅም የለው። ነቢዩ መሐመድን ተናገረ እዚህ ምድር ላይ ማለት ልጆቼን እኔን አስበልጣችሁ ውደዱኝ አለ፣ አድናችኋለሁ ግን አላለም። ከልጆቻችሁ ከሚስታችሁ ከእናታችሁ አስበልጣችሁ ውደዱ አድናችኋለሁ አላለም። ኢየሱስ ግን ብሏል። አይገርምሽ? ኢየሱስ ክርስቶስ አብልጦ የወደደኝ የተከተለኝ በሙሉ ይድናል ያለው የኔ አባት ይድናል። ለዛ ነው ኢየሱስ ጌታ ነው የምልሽ። ይድናል። በክርስቶስ ያመነ እንደሚድን መጽሐፍ ቅዱስ ይነግረኛል። በእናንተ በአላህ አምኖ ሲኦል ሊገባ ይችላል። በአላህ አምኖ ሲኦልም ይገባል። እርግጠኛ አይደላችሁም ስለመዳናችሁ። ለምን? በሱ ምህረት ካልሆነ አንድንም ብላችኋል። ስለዚህ there is nobody የሚድን ማለት ነው። እኔ ደግሞ በክርስቶስ ኢየሱስ አምኜ እድናለሁ ስል ማስረጃ ይዤ ነው። ራሱ ነው ያለኝ፣ እኔ አይደለም። ከኪሴ አውጥቼ አይደለም። ከማንም አብልጣችሁ እኔ ነብዩ መሐመድን ካልወደዳችሁ ምን አትሉ? መንግስተ ሰማያት አትገቡም ይላል። ግን አዳኝ ነኝ አይላችሁ። እኔ አዳኝ ነኝ አይል፣ አላህ ነው የሚያድነው ነው። ለምን ወዳለሁ ታዲያ? ከሁሉም አብልጬ ለምን ወዳለሁ? ማታድነኝ ከሆነ for what reason? እስቲ መልሱልኝ። ከሁሉም አብልጬ ወድጄ ነብዩ መሐመድን ከሁሉም አስበልጬ ወድጄው የምወድበት ምክንያት ምን ስለሆንክ? የምታድነኝ ከሆነ ኦኬ እቀበላለሁ። የማታድነኝ ከሆነ ምን ስለሆንክ ነው ከሁሉም አብልጬ የምወድ? የምታድነኝ ከሆነ ከሁሉም አብልጬ ወድጄ የማያድነኝ ከሆነ ዋቴ ነው ማለት ነው። ዋቴ ኢየሱስ ክርስቶስ ግን ከሁሉም አብልጠን ስለወደድ ነው ምንድን ነው መጨረሻ ላይ ያድነናል። አዳኝ ስለሆነ ነው የተከተለው። ከሁሉም አብልጦ የወደደው ኢየሱስ ክርስቶስን ገዝቧል፣ መንግስተ ሰማያትን ያወርሰናል። ለዚህ ነው ኢየሱስን የምወደው። መሐመድን የፈለገ ብትወጂው መንግስተ ሰማያትን ለማስገባት አደርስሽ ራሱ ነው። የት ቦታ ታደርሳል? ነብዩ መሐመድን እስከ ነፍስህ አስፈልጠ ብትወድ ያስገባል። ያስገባሻል ወይ ንገሪ። ማድነኝ ከሆነ ማው አቦማት አድነኝማ። ማድነኝ ከሆነ ነብዩ መሐመድ ከነፍሴ ከእናቴ ከአባቴ ከልጆቼ አስፈልጣችሁ ውደዱኝ ብሏል። እና ከዛስ ያድናል ነብዩ መሐመድ? አያድንም። የሚያድነው አላህ ነው ይላል። አይበልጥ ነው የሚያድነው አላህ ነው፣ እኔ አይደለሁም ይላል። ግን እኔን መውደድ አለበት። የምትድነው ግን በአላህ ነው ይላል። ሰው ለምንድን ነው መውደድ? ከቤተሰቦች አስፈልጭ የምታድነኝ ካልሆነ እንደዛ አድርጌ ልወድ አልችልም። ትምህርታችሁ የተዛባ ነው እምለው ለዛ። ነብዩ መሐመድን ውደደው ከሁሉም አስበልጠ ይላል። የመጨረሻ ነብይ ስለሆንኩኝ ነው መልሱ። ምን የኦርቶዶክስ ነበር ግን ሰለቸን። ልፊያው ግፊያው ሰለቸን። ቤተክርስቲያን ሲገባ ብቻ አክሽን ነው ያለው፣ ድራማ ነው ያለው፣ ትርኢት ነው ያለው። ነጠላ ተለብሶ ቅዳሴ ጋር ተቆሞ ምናምን ስታየው ባለ ትርኢታም ነው። ከቤተክርስቲያን ልክ ስታወጣው የገዛ ማንነቱ ተቀይሮ ታገኘዋለህ። ሁለት ሰው ነው የምታገኝ። ቤተክርስቲያን መነኩሴ ሲወጡ ቢያንሴ ናቸው። ይህ ደግሞ አይሰራ። ኧረ ምን ችግር አለው? ሰው ይሰ ነው ትምህርት ነው። ሲሄዱ ልክ መቅደስ ሲገቡ መነኩሴ ናቸው፣ ሲወጡ ቢያንሴ ናቸው። እንደዚህ አይነት አምላክ የለም።
ሁሉም ቦታ ስትሄድ የሚያስደስት እንጂ ቤተክርስቲያን ብቻ ስለሄድክ ብቻ ያንተን መንፈስ የሚያድስ ከሆነ ውሸታም ነው። ይሄ አጋንንት ነው። የትም ቦታ ላይ ስሙን የማትጠራው ከሆነ የትም ቦታ ላይ ስትሆን ፕራውድ አድርገህ የትም ቦታ ላይ ሪፕሬዘንት የማታደርገው ከሆነ ምን አይደለም ማለት በክርስቶስ አይደለም። የምታምነው አምላክ ዋቴት ትክክለኛውን አምላክ አልያዝከው። ይኸው ከ6 ወር በላይ መጥቼ መዝሙር ነው የምከፍተው። ምን እውነተኛውን ስለያዝኩ ነው። እውነተኛ ባይሆን በመሀል ዘፈን ቀላቅላለሁ፣ በመሀል የሆነ ነገር ቀላቅልላለሁ ነው። እውነተኛ አምላክ ከሆነ ምን አደረገም? ከሌላ አይቀላቅልም፣ አይደበላልቅብህም። የሚደበላልቀው ነገር የለም። ታማኝ ነው፣ አስደሳች ነው። አይሞቅ፣ አይበርድ፣ ምንም ነገር አይበርድ። የዲያብሎስ ስትሆን የዓለም ነገር ነው ሙሉ አትራክት የሚያደርግ የዓለም ነገር በጣም አድርጎ ያስጨንቃል። ቪው የሚያስጨንቀው ብዙ ሰዎች አሉ። አይ ዶንት ኬር። አንድ ሰው መቅረት ይችላል። በጌታ መታመንን የመሰለ ነገር ምንም ነገር የለም። የሚናደዱት መንፈስ በምን የተነሳ ነው? እንደነገርኳቸው አሁን በሙስሊም ከሄድ ነብዩ መሐመድ ከእናት ከአባት አብልጠ ውደደኝ ብሎ ግን አያድንህም። ለምንድን ነው የምወደህ ብዬ እጠይቃለሁ። ኢየሱስ ክርስቶስ ከእናት ከልጆች አብልጠ ያልወደደኝ ያልተከተለኝ አይድንም ይላል። ኦኬ፣ ለምን? ስለሚያድን መጨረሻው ኢየሱስ አዳኝ እንደሆነ መጨረሻ ሸክም የከበደው ወደ እኔና ለምን አሳርፍሃለሁ ስለሚል እኔ ነኝ ማሳረፍ። መዳን በሌላ በማንም የለም። ማድነው እኔ ነኝ ስላለ እውነትም መንገድም ህይወትም እኔ ነኝ። በእኔ በቀር ወደ አብ የሚመጣ የለም። ይህንን የተናገረው። ስለዚህ እነዚህ ነገሮች እንዴት ነው ከክርስቶስ ጋር ለመሆን ቅር የሚያስብልን የሚያስኮርፍ? ሌላው የሱሱ ፍራቻ ያላቸው ብዙ ሰዎች አሉ። የሱስ ፍራቻ ብዙዎቹን የኦርቶዶክስ ወንድሞቼን በጣም ምን ያርጓቸዋል? ማህተብ ብለው አትመውባቸዋል። አያቸው? ማህተም ብለው አትመውባቸዋል። ምን ብለው? ማህተቤን አልበጥስም የሚል ሙድ አስጀምረዋቸዋል። ማህተቡን አድርጎ እኮ አረቄውን ይነፋል ያለ ሀሳብ። ማህተቡን አድርጎ ይዘርፋል። ማህተቡን አድርጎ ይዘፍናል። ማህተቡን አድርጎ ቆሻሻ ነገር የተባለ ጥግ ድረስ ያደርጋል። ከዛስ ማህተቤን አልበጥስም ለምን ስትለው ሃይማኖት መግለጫዬ ነው ይላል። ማህተቡን አድርጎ ምንም ነገር ሃይማኖት የሚለው ጋር አጠገቡ ደርሶ እምነቱ የሚለውን አንድ ነገር ያላደረገ ሰው በማህተቤ እኮ አልደራደርም፣ በማህተቤማ ከምበጥስ የሚል ሙድ ይዞ ይመጣል። ያን ማህተብ ታዲያ መንፈስ ከሌለው እውነት ከሌለው ለአንተ በመንፈስ አድርጎ የሚያድን ስም አፉ ውስጥ ካላስገባልህ ማርያምን በመዶሻ ጭንቅላትህን እላለሁ የሚል መንፈስ እንዴት እምነት አለው ብዬ ላስብ ይችላል? ማርያምን እማምላክን ወላዲትን የኦርቶዶክስ መፈክር ናት። የሚያሳዝነኝ እኔ ራሱ እመብርሃንን እያልኩ ነበር የምበጠረቀው። የዛሬን አያደርገው። እመብርሃንን ብዬ መልካም ነገር አላወራሁበትም። ጌታን ነው የምለው፣ አላወራሁበትም። ጌታ ምስክር፣ መልካም ነገር አላወራሁበትም። ኢየሱስ ስል ግን ነገሮች ሁላ ተቀየሩ። ኢየሱስ ስል የኢየሱስ መገለጫ ምን ይሆን መሰለ? የዲያብሎስ መንፈስ ያለበትን ያርቅልሃል፣ እውነተኛ መንፈስ ያለውን ያቀርብልሃል። ኢየሱስ ስትል አንዳንዱ መጥቶ በኮመንት ላጥላጥ ሊያደርግ ይችላል። ከዛ ወዲያ ግን ፓወርፉል የሆነ ስም ነው። ኢየሱስ ስትል የዲያብሎስ መንፈስ ድራሹ ነው የሚጠፋው፣ አይወደውም። በተለይ አሁንም ደጋግሜ እናገራለሁ፣ የኦርቶዶክስ ወንድምናቶች አብዛኛው የማይወዱት ስም ኢየሱስ ነው። የማርያምን እስቲ መዝሙር ልክፈት፣ የተክለ ሃይማኖትን ልክፈት፣ እስቲ የአርሴማን መዝሙር ልክፈት። እስቲ ሙሉ ኦርቶዶክስ እዚህ ቤት ታገኘዋል። አዳኝ ብለው ያሏቸው እነሱ የማያድኑት ራሳቸው ጌታ ያዳናቸው ሰዎችን እንደ አዳኝ አድርገው ስለሚመጡ ይላል። አየህ ችግሩ ያ አብዛኛው ሁሉም እያልኩ አይደለም። የገባቸው ኦርቶዶክሶች አሉ፣ አንደርስታንድ ያደርጉ፣ ግን በዛው ላይ መቆየት የሚፈልጉ የኦርቶዶክስ ወንድምናቶች አሉ። የኢየሱስ ነገር ሲባል ብቻ ነው የሚቃጠሉት። የኢየሱስ ነገር ሲባል ምርር የሚላቸው በንግግር በቋንቋ ደማቸው የሚፈላው እሱ። አትደንግጡ ተብሎ ነው የሚነገራቸው ስለ ኢየሱስ። አትደንግጡ፣ አትደንግጡ ስለ ኢየሱስ ሲባል ጌታ አትደንግጡ፣ ኧረ እንደዚህ ይባላል አይዟችሁ እየተባለ ቀስ ብለው ነው ሊያለማምዷቸው ራሱ ኢየሱስን የሚሉት። ይሄ ነው። ስለዚህ አሁንም በማንም ኃጢአታችሁ የሚሰረየው መጽሐፍ ቅዱስ የሚለው በኢየሱስ ክርስቶስ በማመን ነው። ያንን ማለት በጣም ስድቡን የሚያጠጣ ኦርቶዶክስ ነው፣ ሌላ ማንም አያጠጣም። መሲል ሙስሊምም ጋር ገብቼ ማየቴ እግዚአብሔር ከኔ የፈለገው ነገር ነበር፣ እንዳልጠራጠር፣ ግራ እንዳልጋባ፣ በማየት ብቻ እንዳልሆነና ሁሉም ውስጥ አስገብቶ ያሳየኝ በዛ ምክንያት እንዳልጠራጠር፣ ሙሉ እሱን እንዳመልከው ያደረገበት መንገዶች ነበሩ። ምክንያቱም እኔ እንደ ቶማስ አይነት ባህሪ ያለኝ ካላየው ዓለም የእኔ ችግር ገባበታለሁ። አማራ ሆንክ፣ ትግሬ ሆንክ፣ ኦሮሞ ሆንክ ገለመድ ይሉኛል። ገብቼ ነው የማየው። ካየው በኋላ ነው እውነቱን መጥቼ ምናገር። የቶማስ ባህሪ ያለኝ ካላየው ዓለም
ስለዚህ በእስልምናው ለእኔ እንደማይሆን ክርስቶስ እንደሌለበት ያወቁ በዛ እስልምና ውስጥ ነቢዩ መሐመድን የፈለገ ብትወደው አትድንም። አድንሃለሁ አይልም ነቢዩ መሐመድ፣ ግን ውደደኝ ይላል። ከሰው ሁሉ አስበልጠው ውደደኝ ብሎ ነቢዩ መሐመድ ይናገራል። ከዛ በኋላ ግን ማዳን እንደማይችል ይናገራል። ኢየሱስ ክርስቶስ ከሁሉም አብልጠ ውደደኝ ይልሃል። ለምን? ስለማድን። ልዩነት አየህ? ስለማድን ነው እኔን የምትወደኝ። ኢየሱስ ክርስቶስን የምንወደው የምናመልከው ስለሚያድነን። ነቢዩ መሐመድን ሚሊዮን ጊዜ ብትወደው እንደማያድን እራሱ ይነግራል። ጎበዝ ነው፣ አላድንም ይላል። ትወደኛለህ፣ መውደድ አለብህ። እኔን ያልተከተለ ይላል። ነቢዩ መሐመድን ያልተከተለ ከእናቱ ከልጆቹ ከአባቱ ከሁሉ አስበልጦ ያልወደደኝ ይልና ምን አይገባም ይላል። እዳ አይገባም፣ ጀነትን አይወርስም ይላል። ግን አድንሃለሁ አይልም። የእኔ ጌታ ኢየሱስ ክርስቶስ ግን ፕሮሚስ ያደርግልህ መንገድም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም የሚገባ የለም። ክብሩን ጌታ ኢየሱስ ይውሰድ። ለዚህ ነው እኔ ኢየሱስ ክርስቶስ አዳኝ ነው ብዬ ስናገር በኮንፊደንስ። ለምን? ስለ አዳነኝ፣ ስለ እኔ ኃጢአት ስለተገረፈልኝ። የማውራው ብዙ ምክንያት አለ። ለምን ትወደዋለህ ከተባልክ አንተ ኢየሱስን ለምን ስትባል ስለ አዳነኝ። ለምን? የማይገባኝም ቤተ መንግስተ ሰማያት ስላወረሰኝ። የማይገባኝ ማናችንም በስራችን የማንኖር ሰውም መንግስት በእኔ ካመንክ ድነሃል።